ሰላም ቤኪ ሰላም ነው ወይ? ትላንት የሆነውን ጉድ ሁሉ እናወጣለን እዚህ ስለነበረ ኦኬ። እየደውልብህ ነው። አውጣ ከኤፕታውን ውስጥ ያለውን። እናታችሁንባችሁ አትሸወዱ። በእናታችሁንባችሁ ገንዘባችሁ ለአባቶቻችሁ ለአባትና ለእናቶቻችሁ ላኩ በጌታ እሺ። ሰላም ነው። ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። አለን አለን። እንዴት ነው ሽቀላ ምናምን ነገር ይጩፋ ጋር አሳውን ያንተሽ ቢዚ የሆነ ቦታ ቁጭ ብለን እንነግራለን። አንድ ቆራ ጉድ ሁሉ እናወጣለን። አንተ ኩሌ መጨጨ ይወምበላስ አውሪ ችግር የለውም። እስቲ አንድ ቤካ ኔትወርካችሁ ልክ አይደል? እንዴት ነህ ልኝ? አለሁልህ። ሰላም ነው አለሁልህ። ጌታ ይመስገን። ቤታ ጉዱን ለመስማት ነው ከአዲስ አበባ ከአዲስ አበባ። እኔ አሁን የምፈልገው ከሳውት አፍሪካ ነው። ከሳውት አፍሪካ የምፈልገው ይቅርታ ነው እንዴ ለመስማት ብዬ ነው መጣሁት። ጉዱን ለመስማት ችግር የለም። ከስር ሆነ ሰማን ምንም ችግር የለም። ተባረክ። ኦኬ። እኛን እንደ ገቢ ማግኛቸው አድርጎም ነው የሚጠቀሙ ሳውት አፍሪካ ላይ እንደ ገቢ ማግኛቸው። ስለዚህ ኮንፈረንስ አለ ከሌ ገብቷ ምናምን ይባባሉና ከዛ የሚመጣው ሰውዬ ኦልሬዲ ከሆነ ሽማግሌ ጋር ምናምን ነገር አብሮ የሚፈልጉትን ኮሚሽን ምናምን ነገር ይናክል አንተ ምናምን ተባብሎ ስለሆነ የሚመጡት እንደምንም ገፋፍቶ እንዲመጣ ኮንፈረንስ እንዲያደርግ ከዚያ ደግሞ ህዝቡን ያስበዘብዛሉ በጌታ ስማት ነው። ስለዚህ እኔ በሳውት አፍሪካ ያላችሁ ወንድሞቼ እናቶቼ ለሐሰተኛ ነቢያት ገንዘብ ብሰጡ ከሱ ዘንድ በረከት እናገኛለን፣ ለሱ ስለሰጠው ለወንጌል ዘርቻለሁ፣ ከወንጌል ጋር ማህበረተኛ ሆኛለሁ ብላችሁ ካሰባችሁ እርግጠኛ ነኝ የሚነግራችሁ ነገር ተሸውዳችኋል። ያንን ገንዘብ አገር ቤት ለእናታችሁ ብትልኩ ነጠላ ብትገዙላቸው ይሻላል። ለአባቶቻችሁ ብትልኩ። አዎ አካባቢያችሁ ድሃ አለ፣ ለድሃ ላኩ። ኦኬ። ለአባትና ለእናቶቻችሁ መላክ ካላስፈለገ ጎረቤት ድሃ አለ፣ ለድሃ ላኩ። ለነሱ ላኩ። ቢያንስ አመት ባል ፈሽ ብሎ ይለፉ። ኦኬ። እግዚአብሔር ይባርክ ብሎ ይባርኳችሁ። ቢያንስ እንኳን በረከት ከነዚህ ግን ውንብድና። ይሄ ሰውዬ ለምሳሌ በልቶ የማይጠረቃ ነው። በልቶ የማይጠረቃ ይህን ያክል ገንዘብ አጭበርብሮ ይዟል። በጣም ብዙ ገንዘብ አለው። አሁንም ቲሸርት ይሸጣል። አሁንም ዘይት ይቸረችላል። አሁንም ድረስ ማለት ነው። በልተው የማይጠረቁ ማስረጃ አምጣ። ያው ማስረጃ ይሄው ምስክሮች እዚህ አሉ። እኔ ያሰማለሁ ከፈለክ። እሺ ናውል ሰላም ላንተ ይሁን። ያ ሰላም ላንተ ይሁን። ቤኪ እንዴት ነህ? አለሁ እግዚአብሔር ይመስገን። ያ እግዚአብሔር ይመስገን። ያ እኔ ከኬፕ ታውን ነኝ። ኦኬ። አሁን ነው አይቼ የገባሁት ማለት ነው። ይሰማል? ያ ይሰማል ነው። ማለትም ስለ የትኛው ቤተክርስቲያን ነው ማለትም በኬፕታውን ዙሪያ ብለህ ማለትም ስታወራ የነበረው ስለ የትኛው ቤተክርስቲያን ነው? በዘርና በጎጥ ተከፋፍሎ እንደ እድር በለው እንጂ የትኛው ቤተክርስቲያን ነው? አንድ ሰው እዚህ ኬፕታውን ላይ ማለት ነው አንድ ነፍስ ያዳነ ቤተክርስቲያን ካለ እኔ እቀጣለሁ። በግሩፕ ተደራጅተው በብሔርተኝነት ስንት ቸርች ነው ያለው? ያ ቤተክርስቲያን አይደለም እድር ነው ባጭሩ ማለት ነው። እዩ ጩፋ ሌባ ነው ብለህ ማለትም እያወራህ ነው ያለው። እኔ ቦታው ላይ ነበርኩኝ። እኔ ራሴ አገልግሎቱን ተካፍያለሁኝ። ቲሸርት እየሸጠ ነው ይሄን እያደረገ ነው ብለህ ለምትለው ለምሳሌ ማለትም ቤተክርስቲያን አዳራሽ ተይዟል፣ በነፃ አይደለም፣ ለዛ አገልግሎት ለማዋል ነው ያን ያደረገው ማለት ነው። ገና ደግሞ ማለትም ቤኪ ስማ ገና ቤተክርስቲያን ሊተክልልህ ነው። ገባ? እሱ ተስጠው አለው ነጭ አላር እንደዚህ የሌባ ብር እየለቀሙ
የቤተክርስቲያን መሪ ነን ብሎ አድማ የሚያደርጉ ማለት ነው። ናውልዬ ያ ስለዚህ አትሳሳት። ሮንግ ዌይ የርክን ያለው እሱ ሐሰተኛ ነው ብለህ ከማለት በፊት ማለት ነው አንተ ራስን ቆም ብለህ ብታይ ጥሩ ነው የሚለውን አስተያየት ልሰጠን የገባሁት። እሺ ናውልዬ እኔም ማለት እቺ ፋሽን ዛሬ አንተ ፍራጅ የምትሆነው አንተ ማን ነህ? ናውልዬ ምን ታደርጋለህ? ችግር የለም እኔ ወንድ ብላለ መሰለህ እንዴ ታደርገኝ እሱን ልነግርህ የገባሁት። ናውልዬ ቆይ አንድ ጊዜ ተረጋጋ። መልካም ቀን ይሁንልህ። ተረጋጋ ብራዘርዬ። እቺ አሁንም ድረስ አልቀረችም እንዴ? እቺ ፋሽን ማለት እኔ ድሮ ነው የማውቀው። ለምሳሌ አዳራሽ የተከራየው በነፃ ነው እንዴ? አዳራሽ እኮ የተከራየው ለዚህ ነው። ስለዚህ ያን አዳራሽ ክራይ እንዲሆን እንዲከፈል ነው ቲሸርቱ የተሸጠው፣ ራፊ ጨርቆ የተሸጠው፣ ስቲከሩ የተሸጠው፣ ዘይቱ የተሸጠው ምናምን ይባላል። እቺ ነገር አሁንም አልቀረችም እንዴ? እቺ ነገር እኮ ተባነች ብራዘርዬ። አሁን ደግሞ እንትን ቢያንስ ሌብነቱ እንዳይነቃ ተረጋጋ። አንድ ጊዜ ኖ ለብነት አይደለም። እኔ የራሴ ብር ላደረኩት አንተ ምን አናደደ? እኔ ማለትም በፍላጎት ላደረኩት ነገር ማለት ነው። አንተ ምን አናደደ? ችግር የለውም ናውልዬ፣ እኔ ያገባኛል። የሚያገባኝ ለምን መሰለህ ብራዘርዬ? እንዴ አንተ አብረህ ከነሱ ጋር አንተ አብረህ ተባባሪና ገንዘብ አግኝተህ እና ከሱ ጋር አይደለም። አንተ በኮሚሽን ተከፍሎ የሚሰራ ከሆነ አይደለም። ካልሆንክ ዝም በላ። ታዲያ ዝም በላ። ሚውት አድርጋ አንድ ጊዜ ሚውት አድርጋ። ተባባሪ ሳይሆን እውነቱን ነው የተናገርኩት ያለሁት። አንተን ከጀርባ የላኩ ሰዎች አሉ። ለዛ ነው የምንለፈልፈው። ተረጋጋ። ሚውት አድርጋ አንተ ብራዘር፣ ሚውት አድርግ እንጂ አረጋጋ ብራዘር። ሚውት እያደረክ እንዴ ላውራበት። እሺ እቺ ቲሸርት አንድ ጊዜ ሚውት አድርግ ብራዘር። እንዴ ስርዓት የለህም እንዴ? ለነገሩ የሐሰተኛ ነቢያት ተከታይ ስርዓት የላቸው። ማፍሪካ እሱ ራሱ ማን እንደሆነ ከኬፕቶን እንደሆነ ማለት ነው። በቪዲዮ ይግባ። ይሄ ኬፕቶን አንድ በአንድ ማን እንደሰራ ስለሚያውቅ ከኬፕቶን ከሆነ ቪዲዮ ይስራ። በቪዲዮ ውጣ። ከኬፕቶን ከሆነ በቪዲዮ ውጣ። በቪዲዮ ናውል ውጣ። በቪዲዮ ልውጣለህ? አዎ ልውጣለህ? አዎ ውጣ። ሌባ ልልኩብኝ ነው አይደል? አረ በቪዲዮ ውጣ ብራዘር፣ በቪዲዮ ውጣ። ሌባ ልልኩብኝ ነው። ስራችሁ ያ ነው። አውቃቸዋለሁ። በቪዲዮ ውጣ። ለሌባ እንዴት ይላካል ብራዘርዬ? ሌባ ነው የምልኩት። አሁን በቪዲዮ ውጣ ብራዘርዬ፣ በቪዲዮ ውጣ። በቪዲዮ ልውጣለህ? አዎ በአካል አገኛለሁ ከፈለክ። ይኸው ኬፕታውን ያለው ሰው አሁን ኬፕታውን ያለው ሰው አለ። ኖ ቤኪ ስማኝ፣ ነኝ ቤኪ ነው ስማኝ። ኬፕታውን ካለ እኔ በአካል አገኛለሁ። በቪዲዮ ውጣ አባ። ለቪዲዮ ፖለቲካንቶ እኔን ከፈለከኝ በአካል ታገኛለህ። እኔ እኮ አንተን አላውቅህም። አሁን በሐሰተኛ ነቢዮች የሚበረበሩ ወንድሞች እና እህቶች እንዳትበሉ ብዬ ስል አንተ እዩ ጭፋን ለመከላከል መጣ። ስለዚህ በኬፕታውን ለመከላከል ሰው ኦነን ነው የነገርኩህ ያለው አንተ መካከል ነው አለ። አንተ በቪዲዮ ውጣ ብራዘር። እኔን ማግኘት ከፈለክ ፖለቲካን ለመስራት አትዝለል። እኔን ለማግኘት ከፈለክ በአካል ታገኛለህ። እኔ ፖለቲካ ምን ያደርግልኛል? ፖለቲካ መስራት እኔ ወንድም፣ እኔ እኮ ፖለቲካ ለመስራት የመጣሁት እኔን ማየት ከፈለክ ማለት ነው በአካል ታገኘኛለህ። ኬፕታውን በልበል ላይ በቪዲዮ ውጣ። እንዴ በቪዲዮ ውጣ። ለምን ትፈራለህ? በቪዲዮ ኬፕታውን በልበል ላይ ታገኘኛለህ። በቪዲዮ ውጣ ከፈለከኝ ማለት ነው። በቪዲዮ ውጣ ብራዘር። እኔ እንትን ላይ ግባ። እኔ አልገባም በቪዲዮ ማለት ነው። በቪዲዮ ይኸው ውጣ። ይኸው ልጁ አለ። በቪዲዮ ውጣ። ዳኒ እንትን ስልክ ዝም ብለህ አታንሳ። ስልክ ኢግኖር አድርግ ብራዘርዬ። በቪዲዮ ውጣ። ስልክ ዝም ብለህ አታንሳ ዳኒ፣ አትጥፋ ዝም ብለህ። እሺ በቪዲዮ ውጣ ብራዘርዬ። በቪዲዮ አይደለም፣ እኔ በቪዲዮ አልወጣም። በቪዲዮ ለምንድን ነው አንተ በቪዲዮ ማውጣት ያልፈራኸው? ከእዩ ጩፋ ጋር አብረህ ተባብረህ ስለዘረፍክ ነው። ዘራፊ ስለሆንክ ነው። ደካማ ነህ በጣም። ካልሆነ በቪዲዮ ውጣ። ደካማ ነህ አንተ። ማነህ ሰው ላይ የምትፈርደው? በቪዲዮ ውጣ። አንተ ማነህ ሰው ላይ ምን አያል? ማነው ሰው? ፍርድ አይደለም ወንድሞችን እህቶችን ስማ
በዘረኝነትና በጎጥ ተከመረ ማለት ነው። ስለ የትኛው ቸርች ነው የምታወራው? የሌባ ብር የለቀማችሁ ስለ የትኛው ቸርች ነው የምታወራው? ብራዘርዬ በቪዲዮ ውጣ ተባልክ እንዴ? በቪዲዮ ውጣ እንጂ አባቴ። እንዴ ምን ነው አንተ? በቪዲዮ እኔ በአካል ታገኘኛለህ። ለምን ቪዲዮ ውጣ ለምን ትለኛለህ? ለፖለቲካ ፍጆታ ማለት ነው። እኔም በአካል ታገኘኛለህ። ቤልቤል በቪዲዮ ውጣ ወንድም። ይኸው እዚህ ከዋለ በቪዲዮ ውጣና አንተ እኔ ምንድነው ይጩፋ በቪዲዮ አልወጣም አልሸጠም ምናምን በቪዲዮ ውጣ እናንተ በላ እኔን ስማኝ በቪዲዮ አልወጣም። ላይቭ ላይ ገብቼ ማለት በአካል ታገኘኛለህ። ቤልቤል ላይ በቪዲዮ ውጣና ያውራ። ትላንት ምን እንደነበረ የጠራኝ ቦታ ላይ እመጣለሁ። ቤልቤል ከሆነ ያውቀኛል። በእርግጥ ምን ይያለን የሰማይ ነው በቂ። እኔ ቤልቤል የፈለክበት ቦታ ከጠራኝ በአካል ታገኘኛለህ። ለፖለቲካ ፍጆታ አባቴ በአካል ባገኘከው ወንድሜ ናውልዬ ልክ አይደለህም፣ እባክህን ተመለስ፣ ጌታ ይወድሃል ብዬ እነግርሃለሁ። ብራዘርዬ ከሐሰተኛ ነቢያት ጋር አትተባበር። ከነሱ ጋር ከተባበር የክፉ ስራቸው ተባባሪ ነው የምትሆነው። ወንድሜ ወንድሞች ሐሰተኛ ነው ብለህ ሌላው ላይ የሚፈርደው ማለት ነው። አንተ ማን ነህ? እኔ ቤካ ነኝ። እኔ ፈራጅ ሆንኩ እኮ የኔ ወንድም። ስለምን ፍርድ ነው የምታወራው እንዴ? ሐሰተኛ ነቢያት እንዳለ እኮ ነገር ነው። ሐሰተኛ ነብይ ነው ብለህ አንተ ራስህ ፈራጅ አደረግከው። የኔ ወንድም እኔ ስለሆነ የፈረድኩት እግዚአብሔር እያወራ ነው። ብራዘር የቤተ ክርስቲያን መሪዎች እንትኖች ያሉት አድማ ነው እኮ እያወራ ያለው። ስለ እግዚአብሔር እያወራ ያለው ገና አናታችሁ ላይ ቸርች ይተክላል። የምን ቸርች ነው የሚተክለው? ሳውት አፍሪካ ቤተክርስቲያን ቸርች የለም እንደ የሚተክለው? ሳውት አፍሪካ የሙስሊም ሀገር ወንጌል ሰብኮ ነው ቸርች የሚተክለው? አታፍርም እንዴ? ለንግግር እንኳን እንትን የለም። ምንድነው ያለ እውቀት ነው የምታወራው? ቸርች የሚተክለው ቸርች ባይለበት ስለጌታ ክሊን ቸርች ከዘረኝነት የጸዳ ቸርች ይተከላል ነው የምልህ። ይሄ በየጉርቻው በዘረኝነት የከመርከውን ቸርች ማለት ያ ቸርች ይፈርሳል ነው እያልኩ ያለው። የምን ዘረኝነት ነው ያመጣው? ብራዘርዬ ሁላችንም ከዘር ከቋንቋ ከነገር ለማያውቅ ታጠን ቤኪ ለማያውቅ ታጠን እያንዳንዱ ምስጢር አውቃለሁ። ምንድነው የምታውቀውን ዘርግፍ የምታውቀውን አውጣ ብራዘርዬ። ምንድነው የምታወራው ብራዘርዬ? ምንድነው የምታወራው? እኔ እያወራ ያለሁት ነገር በኬፒታውን አካባቢ በጌታ ስም ስለተሰራው ወንጀል ነው እያወራ ያለሁት ነገር። ገባ? ህዝቡ ስለተጭበረበረ ነው። በሐሰተኛ ነቢይ ምክንያት ህዝቡ ገንዘቡን ስለተበላ ነው። አሁን ወንድሞች እህቶች አትበሉ ብዬ እያልኩ ነው ብራዘርዬ። ምንድነው የምታወራው የኔ ወንድም? ዋስሮም ቪዲዮ አይደለም እኮ በቪዲዮ ወጣ። ለምን በቪዲዮ አትወጣም አንተ ወንድማችን? እኔ ስለሚያውቅ ነው። እኔ እዚህ በብልነቱ ላይ ያለው ሰው ሁሉ ማውቃለሁ። በእርግጥ ማን እንደሚተባበር ናውል በቪዲዮ ወጣ። ማውል በቪዲዮ ወጣ። እባክህ በቪዲዮ ወጣ። እርስ በርስ እየተባሉ ማለት ነው የሚኖሩበትን የእድር ቸርች ትለኛለህ እንዴ? እባክህን የኔ ወንድም በቪዲዮ ውጣ። በቃ እድርን በለው እቁብን በለው ምንም በለው ምን ችግር አለው? እኛ ግን ብራዘርዬ እኔ በቪዲዮ ሳይሆን በአካል ታገኘኛለህ። የሚፈልገው ሰው አንተ ወይኔ ናውልዬ የኔ ወንድም እባክህ ናውልዬ የኔ ወንድም ፕሊስ፣ እውነት ትክክል አይደለም ያለህበት። ኦኬ እያልክ ያለው ነገር ትክክል አይደለም። እባክህን ሐሰተኛ ነቢያቶችን ደግፈህ አብረህ ተባብረህ በልተህ አሁን ለምሳሌ ከዩ ጭፋ ጋር ቆይ ስማኝ፣ ከዩ ጭፋ ጋር ሆነ የዘረፈው ገንዘብ ምን ያደርግልሃል? ያጭበረበርከው ገንዘብ ምን ያደርግልሃል? የደም ገንዘብ ነው። በነገራችን ላይ በጌታ ስም ቲሸርት ሲሸጥ አብረህ ኮሚሽን ምናምን ነገር ተካፍለህ የበላኸው ብር ምንም አይጠቅምህም። ለልጆች እርግማን ያስቀመጥከው ገባ? እርግማን እነግርሃለሁ፣ እርግማን ነው። የቱን ገዝተህ እውነቴን ነው የምልህ፣ እርግማን ነው። በቃ እርግማን ነው ብራዘርዬ፣ እርግማን ነው ብራዘርዬ የኔ ወንድም። ስለዚህ ፕሊስ ከቻልክ ከዚህ አይነት ክፉ እንትን መተባበር ውጣ። ምንም አያደርግልህ። ቤኪ ወይዬ
አውርድ በእናትህ እየፈረዳችሁ ነው ያለ ቤኪ ወዬ ኖ ቤኪ አንዴ ወዬ ምንድን ነው የምታወራው? ቤኪ ወዬ ያን ፈጣሪ ያውቃል። እኔ እንደዛ አይነት ሰውም አይደለሁም። እሺ ፍርድ ምንድን ነው? ለምሳሌ ፈረዳችሁ ነው ቤኪ ለምሳሌ ፈረዳችሁ አልከኝ። ጌታችን የሆነ ነገር ሊጠይቅ እስቲ የሆነ ነገር ሊጠይቅ ጠይቀው። ሰላም ነው ናቢ ዳውል ስማ ቤኪ እስቲ የሆነ ነገር ሊጠይቅና አሁን ማለትም ኖ አንዴ ነው የሆነ ነገር ሊጠይቅ አንዴ ታዳምጠኛለህ ቤኪ? አንዴ ማለትም ላውራ እኔ የሆነ ነገር ማለትም አንተ እንደምትለኝ ከዩ ጩፋ ጋር ተባብረህ ምናምን የምትለው እኔ እንደዛ አይነት ሰውም አይደለሁም። አንደኛ ማለት ነው ኖ ከዩ ጩፋ ጋር ተባብረህ አብረህ በልተህ ምናምን የምትለው እኔ እንደዛ እንዲያወራ ለምሳሌ አስጡኝ ወይ ልውጣ ወጥ ተመልሰህ ገባ። የሆነ ነገር እኔ ሊጠይቅ ለምንድን ነው የማይጠየቀው? ኔትወርኩ ልክ አይደለም። ተመልሰህ ይግባ። በቃ አውርደው። እሺ እንትን ታብታብ እያደረጋችሁ ምንም ማለት ሙሉን ድባቡን እኔ እነግርልሃለሁ። ቤኪ ላውራ ወንድማችን አያወጣም እንዴ? ታበናት እንደዚህ ይታየ ወንድማችን። እሺ ኬፕታውን አካባቢ ማነው ዳኒ ተረጋግተህ ቁጭ በል። አንተ ተረጋግተህ ቁጭ በልና እህትህ በደንብ ታወራለች። አንተ አሁን ተረጋግተህ በቃ እንደው ለኢቴ ሊስታት እሷ ታውራ እኮ ተረጋግተህ ነበረው ሁሉም ድባብ ኦኬ ዳስ ጉድ ዳኒ ተረጋጋና ተረጋግተህ ተቀመጥ። ከዛ በኋላ ሰፊ ጊዜ ትሰጣችኋለሁ፣ ታወራላችሁ። ምንም ችግር የለውም። አሁን መረጋጋት ያስፈልጋል። ገባ? እሺ ተረጋጉና ቁጭ በሉ። ከዚያ ሰፊ ጊዜ ትሰጣችኋለሁ። እሺ ጆዬ ሰላም ነው? ሰላም ቤክሾ፣ ሰላም የጌታችን የኢየሱስ ክርስቶስ መድኃኒታችን ጸጋና ሰላም ይብዛላችሁ። አሜን አሜን አሜን። እንኳን ደህና መጣ። እንኳን ስለነሱ ስታወሩ ነበረና እና እናንተ ከላይ ኮርሞን አያችሁ እንጂ ከውስጥ ግልገሎቹን በምን አያችሁና ነው? ግልገሎችን ቆይ እናያቸዋለን። ግልገሎችን ችግር ነው።